ጋር አላወሩም። ከተገረፉት ግርፋት ጋር፣ ከተደበደቡት መደብደብ ጋር አላወሩም። በጣም መጥቶ በጣም አቆሰሉ ካልተባባሉ አንዱ የሌላውን ቁስል ለማከም አልሞከረም። አንዱ የሌላውን ቁስል ለማጠብ አልሞከረም። ነገር ግን ቅድሚያ ለሰራዊት አምላክ ለእግዚአብሔር ሰጥተው በመንፈቀ ሌሊት እሱን ማመስገንና ወደሱ መጸለይ ጀመሩ። ያኔ ምን ሆነ? ያኔ የወህኒው መሰረት ተናወጠ፣ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። ጸሎት እስራት ይፈታል። ጸሎት ድል ይሰጣል። ጸሎት ከከበበን ነገር ነፃ እንድንሆን ድል ይሰጠናል። በር ይከፍትልናል። ስንጸልይ፣ ስናመሰግን፣ እግዚአብሔርን ስንጠራው ድል የኔና የእናንተ ይሆናል። ስለዚህ ላበረታታችሁ ይህን ድምፅ ለምትሰሙ ወገኖቼ ሕይወታችን የድል እንዲሆን ከፈለግን አንድ ነገር ማድረግ አለብን። በየትኛውም ሁኔታ ውስጥ ሆነን ወደ እግዚአብሔር መጸለይ። አዋጅ ቢታወጅ ወደ እግዚአብሔር መጸለይ። ብንከለከል ጸሎት ማቆም የለብንም። ከእግዚአብሔር ጋር ማውራት፣ ከእግዚአብሔር ጋር መነጋገር፣ ማፈግፈግ የለብንም። መጋፈጥ አለብን። በየትኛውም ተግዳሮት ውስጥ የምንጠራው እግዚአብሔር አያሳፍረን አያሳፍረን። ስለዚህ በድል ለመመላለስ ሁለቱን ታሪክ እንዳየነው፣ የዳንኤልንም ታሪክ እንዳየነው፣ የጳውሎስና የሲላስንም ታሪክ እንዳየነው በጣም አስፈላጊው ነገር ምንድነው ከተባለ ጸሎት ነው፣ መጸለይ ነው። ከችግሩ ጋር ሳይሆን ማውራት ያለብን ከችግሩ በላይ የሆነውን እግዚአብሔር ማውራት ይጠበቅብናል። ለሱ መንገር፣ ከሱ ጋር መነጋገር ይጠበቅብናል። እንደዛ ስናደርግ ድል የኔና እናንተ ይሆናል። በጭንቅ ውስጥ ጌታ ኢየሱስን ታስታውሳላችሁ። ወደ መስቀል ሊሄድ በጌቴሰማኒ ሆኖ ብትወድ ጽዋ ከኔ ይለፋል፣ አልተቻለም። በዛ ጭንቅ ጊዜ ኢየሱስ መጸለይ ጀመረ። ወደ አባቱ ጸለየ። ስለዚህ ወገኖቼ ድል የኔና የእናንተ እንዲሆን፣ ድል በዘመናችን ከኛ ጋር እንዲቀጥል፣ የድል ሰዎች እንድንሆን ካስፈለገ የሚያስፈልገው ነገር አጥብቆ መጸለይ ነው። የእግዚአብሔርን ፊት መፈለግ ነው። እግዚአብሔርን መጥራት ነው። ለእግዚአብሔር መንገር ነው። ተግዳሮቱ ላይ ቆመን መጮህ ነው። ለዛ ነው እግዚአብሔር ኤርምያስን ምን አለው? ወደ እኔ ጩኽ አለው። ወደ እኔ ጩኽ እኔም እመልስልሃለሁ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ካንተ የሚጠበቀው መጮህ ነው። መጮህ፣ አሁንም መጮህ፣ ሳያቋርጡ መጮህ፣ የእግዚአብሔርን ፊት መፈለግ፣ መጣራት። ወደ እኔ ወደ ማንም አልጮህም እነ ጳውሎስ እና እነ ሲላስ ወደ እግዚአብሔር ጮሁ። እግዚአብሔር አስደናቂ ነገር አሳያቸው በሕይወታቸው። አነጋጋሪ ነገር አደረገ። ሰዎች ንስሐ ገቡ። ደጆች ተከፈቱ። እስራት ተፈታ። አስጨናቂው ነገር ዞራል። የእስር ቤቱ ጠባቂ ከነቤተሰቡ ንስሐ ገባ። ወገኖቼ በምንጸልይበት ጊዜ እግዚአብሔር አስደናቂ ነገር ለኛና በእኛ ዙሪያ ላሉ ማድረግ ይጀምራል። ድል ይሰጠናል። የተዘጋውን በር ይከፍትልናል። አይቻልም የተባለው በጥንቃቄ የተዘጋው የማረሚያ ቤቱ በር በጥበቃው ቁልፍ አልተከፈተም። የተከፈተው በመለኮታዊ ጣልቃ ገብነት ነው። መለኮት ጣልቃ ገብቶ ነውጥ አድርጎ ደጆችን ሁሉ ከፋፈታቸው። ስለዚህ ለኛም ለሌላውም መፍትሄ ያለው በእኔና በእናንተ እጅ ነው። ስንጸልይ ታሪክ ይቀየራል። ስንጸልይ ከበባ ከቦን አይቀጥልም። ስንጸልይ ድልም ወደ ቤታችን ይመጣል። ስንጸልይ የእግዚአብሔርን ፊት ስንፈልግ ወደሱ ስንጮህ አነጋጋሪ ነገር መሆን ይጀምራል። ስለዚህ ወገኖቼ ላበረታታችሁ፣
ሳናቋርጥ እንጸልይ። ለሚከለክለን ነገር እጅ አንስጥ። ብዙ ነገሮች ምናልባት እንደና ዳንኤል ዘመን በአዋጅ አትጸልዩ ላንባል እንችላለን። ግን ብዙ ነገሮች እንዳንጸልይ የሚገዳደሩ ነገሮች አሉ። ለእነሱ ጆሮ መስጠት የለብን። እነሱን እምቢ ብለን መንበርከክ አለብን። እነሱን እምቢ ብለን አፋችን መክፈት አለብን። እነሱን እምቢ ብለን እግዚአብሔርን መጥራት፣ ለእግዚአብሔር መናገር፣ የእግዚአብሔርን ፊት መፈለግ ይጠበቅብናል። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ሲል እኔና እናንተ ስንጸልይ ለምድር መፍትሄ እንሆናለን፣ ለጎረቤቶቻችን መፍትሄ እንሆናለን፣ ለራሳችንና ለቤታችን መፍትሄ እንሆናለን። ጸሎት አስፈላጊ ነገር ለምን? ድል ለማድረግ ተግዳሮቱን ሁሉ እየረቱ ለማለፍ። ሕይወት በምድር ላይ ብርቱ ሰልፍ ነው። ብርቱ ሰልፍ። በተለይ ክርስትናን ሪል የሆነ ክርስትናን መኖር ስትጀምሩ ሰልፉ ከውስጥም ከውጭም ከቅርብም ከሩቅም ይሆናል። ያኔ መውጫ ምንድነው ካላችሁ መጸለይ ነው። ለዛን ያዕቆብ ባለፈው ታስታውሳላችሁ ስለ ያዕቆብ መጽሐፍ እያወራ ከእናንተ ማንም መከራ የሚቀበል ቢኖር እሱ ይጸልይ። ሲጸልይ መከራውን ድል ማድረግ ይጀምራል። ማንም መከራ የሚቀበል ቢኖር ከመከራው ጋር ያውራ አላለም ያዕቆብ። እሱ ምን ያድርግ? እሱ ይጸልይ። ወደ እግዚአብሔር ይጸልይ። ወደ እግዚአብሔር ጸልዩ። ወደ እግዚአብሔር ጸልይ እህቴ፣ ወደ እግዚአብሔር ጸልይ ወንድሜ፣ ወደ እግዚአብሔር ጸልዩ። በዚህ ያላችሁ ምሰሙ፣ ይሄን ድምፅ ምሰሙ ሁሉ አይናችሁን ወደ እግዚአብሔር አድርጉና ወደ እግዚአብሔር ጸልዩ። ባለፈው ሳምንት እንዳወራኋችሁ ኢየሱስ ቆመ። ሲጮህ ቆመለት። ሲጮህ ለጮቱ ስፍራ ሰጠው። ሲጮህ አልፎት አልሄደም። ዝም በልም አላለውም። ሲጮህ ኢየሱስን አስቆመው። በጥረለሚዎስ ጮሆ ኢየሱስ ቆመ። ጠራው። ይጠራል አሉት። ወደ እሱ መጣ። ምን ትፈልጋለህ አለው። ማየት አለው። ማየት። አዎ ማየት እፈልጋለሁ አለ። ማየት ነው የምፈልጋለሁ። ዋው! የጮት አላያችሁት? ንጉሡን አቆመው። አልፎት እንዳሄድ መለሰው። ጮሆ ለዘመናቱ እንቆቅልሽ መልስ አገኘ። ስንጮህ ድል አለ። ስንጣራው ኢየሱስ ቀጠሮ ሰጥቶን አይሄድም።